ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦች፣ ወደ ዕለቱ አጫጭር ዜናዎች እናልፋለን። ውድ ቤተሰቦቻችን ለቻናላችን አዲስ ከሆኑ ቪዲዮውን ላይክ በማድረግም ይጀምሩ፣ ሳብስክራይብ ማድረግዎትን ማይርሱ እያልን እናሳስባለን። አብራችሁን እስከ መጨረሻው ስለምትቆዩም እናመሰግናለን። በፋኖ ኃይሎችና በብልጽግናው መንግስት መካከል እየተደረገ የሚገኘው የትጥቅ ትግል ተጠናክሮ የቀጠለ ሲሆን በትላንትናው ዕለትም በፋኖ ኃይሎችና በብልጽግናው መንግስት መካከል በመካነ ኢየሱስ ከተማ ከፍተኛ ውጊያ ሲካሄድ ማሉ ታውቋል። በትላንትናው ዕለት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ባንታ አባታ አንደኛ ኮር ጉና ክፍለ ጦር እስቴ ዴንሳ ብርጌድ ውጊያ ያደረገ ሲሆን ውጊያ የተደረገባቸው ቦታዎችም ቅዳሜ ገበያ፣ ደስኳ ጭቃን፣ ደንጎልት፣ ሾለክት፣ ማቢያቦ 0301 መሃል መካነ ኢየሱስ አደባባይ፣ አስተዳደር፣ ጥናፋና ሌሎች የከተማው ዙሪያ ከባድ ውጊያዎች መድረጋቸው ታውቋል። በዚህ ከባድ በተባለው ውጊያም የፋኖ ኃይሎች በበኩላቸው ከፍተኛ የማጥቃት እርምጃዎችን በመውሰድ በእስር ላይ የነበሩ የግፍ እስረኞችን ነፃ ማውጣታቸውን አስታውቀዋል። ወደ ሌላኛው ዜና ስናልፍ በትላንትናው ዕለት በብልጽግናው መንግስት በኩል በቲሊሊ ከተማ ተጠርቶ የነበረው ስብሰባ በፋኖ ኃይሎች በወሰዱት የሞርተር ጥቃት መበተኑ ታውቋል። በአማራ ፋኖ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ቲሊሊ ከተማ ላይ በተፈጸመው የሞርተር ድብደባ አረጋ ከበደና ግብረ አበሮቹ የጀመሩትን ስብሰባ አቋርጠው ለጥቂት በመትረፍ ወደ እንጅባራ መፈርጠጣቸው ታውቋል። የብልጽግና አመራር በበርካታ ወታደራዊ ኃይልና በዙ 23 ታጅበው ቲሊሊ ከተማ ላይ ህዝባዊ ስብሰባ ሊያደርጉ በተቀመጡበትና ጥቂት ደቂቃ ልዩነት ከወደ ፋኖ በተወሰደ ሞርተር ጥቃት አዳራሹ ላይ ሁከት በተፈጠረበት ቅጽበት ቤት እንደወጣ ሳይታወቅ ስብሰባውን በትኖት ወጥቷል ሲሉም ከቲሊሊ የደረሰን መረጃ ያመለክታል። ብልጽግና አፈቀላጤዎች ባለፉት ቀናት በፍኖተ ሰላምና ቡሬ ላይ ባደረጉት ስብሰባ ፋኖን አጥፍተነዋል፣ ደምስሰነዋል በማለት በአንድ በኩል በጫካ ያሉ ወንድሞቻችሁን አስታርቁን ብለው ሲለምኑ መዋላቸውም ተሰምቷል። በዛሬው ዕለትም ይህንን ቅዠት በቲሊሊ ከተማ ለመድገም ቢያስቡም የፋኖ ኃይሎች በበኩላቸው ጠንካራ ጡንቻቸውን ለማሳየት ባደረጉት የሞርተር ጥቃት ስብሰባው መበተኑ ታውቋል። አረጋ ከበደና ግብረ አበሮቹ የጀመሩትን ስብሰባ በትነው ከቲሊሊ አዳራሽ በመውጣት በፓትሮል ተሳፍረው ፈጣም ወንዝ እንደተሻገሩ በተፈጸመ ተከታታይ ጥቃት አስፋልት ጫፍ በወደቀው የሞርተር ቅርምቡላ ለጥቂት ማምለጣቸው ታውቋል። ይህ በእንዲህ እንዳለ የፋኖ ኃይሎች ከጎንደር ከተማ አዲስ ዘመን መንገድ ተከታታይ ቀናት ዝግ እንዲሆን መወሰናቸው ይታወቃል። ተከታታይ ቀናትም ከታህሳስ 4 እስከ ታህሳስ 10 ዝግ ሆነው የቆዩ ሲሆን ከነገ ጀምሮ ከታህሳስ 11 2018 ዓ.ም ጀምሮ ከጎንደር ከተማ አዲስ ዘመን መንገድ ለመንገደኞች ክፍት እንደሚሆን አስታውቀዋል። ከማጥራትና ማብቃት ተልዕኮ ጋር በተያያዘ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ዳግማዊ ቴዎድሮስ አንደኛ ኮር ከታህሳስ 1 2018 ዓ.ም ጀምሮ እስከ ታህሳስ 10 2018 ዓ.ም ከጎንደር ከተማ አዲስ ዘመን ድረስ ዝግ እንዲሆን ተደርጎ የማጥራትና ማብቃት ስራ እየተከናወነ ቆይቷል ሲልም በመግለጫው አስታውቋል። በተለያዩ እኩይ ፍላጎቶች በመስመሩ እየተገኙ መንገደኞችን ያንገላቱ የነበሩ ቅጥረኛ ወሮበላዎች ላይ በተወሰደ እርምጃ አንጻራዊ ለውጥ የታየ ቢሆንም ቀሪ ስራዎች እየሰራን እንገኛለን ያለ ሲሆን ስለሆነም የሚከተሉትን ማሻሻያዎች በጊዜያዊነት አስቀምጠናል ሲል እዙ አስታውቋል። አንደኛ፣ መንገዱ ከነገ ታህሳስ 11 2018 ዓመት ጀምሮ ለመንገደኞች ክፍት እንዲሆን። ሁለተኛ፣ ላልተወሰነ ጊዜ በኮሩ ፈቃድ ተጥሎ የነበሩ ኬላዎች እንዲነሱ። ሶስተኛ፣ በኮሩ የበላይ አመራር ስምሪት ከተጠቀሰው አካል ውጭ ማንኛውም የታጠቀ አካል በመስመሩ 5 ኪሎ ሜትር ርቀት እንዳይገኝ ትዕዛዙን ተላልፎ በተገኘ ማንኛውም የታጠቀ አካል ላይ የማያዳግም እርምጃ እንደሚወስዱም አስታውቀዋል። አራተኛ፣ መንገደኞችና ማህበረሰቡ የተለመደውን ቀና ትብብር እንዲያደርግልን ሲል የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ዳግማዊ ቴዎድሮስ አንደኛ ኮር መልእክቱን አስተላልፏል።
የህዳሴ ግድቡ ብላክ ቦክስ ነው ሲሉ የግብጽ ዋና ሚኒስተር ተናገሩ። የህዳሴው ግድብ መጠናቀቅን ተከትሎ የግብጽ ባለስልጣናት በተለያዩ መንገድ የተቃውሞ መግለጫዎችን ሲሰጡ ማየት የተለመደ ሆኗል። በተለይ በግድቡ ላይ ተደጋጋሚ መግለጫ ሲሰጡ የሚታዩት የግብጽ የውጭ ጉዳይ ሚኒስተር የነበሩ ሲሆን አሁን ደግሞ የውሃና ሚኒስተሩ ይህንን ዘመቻ ተቀላቅለዋል። በቡሩንዲ ቡጁምቡራ በተከናወነው 33ኛው የናይል ሚኒስትሮች ምክር ቤት ናይልኮም ስብሰባ ላይ የተገኘው የውሃ ሚኒስትር ሃኒ ስዊሎም ሲናገሩ በህዳሴ ግድብ የተነሳ ግብጽ ከውሃ ኮታዋ ላይ ምንም እንዲቀንስ አትፈልግም ያሉ ሲሆን አብዛኞቹ የናይልኮም አባላት ውይይትና ምክክር እንደሚፈልጉም ገልጸዋል። ጨምረውም ይሁንና አንዳንድ አካላት የአባይ ተፋሰስ ቤተሰብን አንድነትና ትብብር ዝቅ በሚያደርግ መልኩ ጸብጫሪና የሚያበሳጩ መግለጫዎችን እያወጡ ይገኛሉ ያሉት ሚኒስትሩ ግብጽ በአባይ ተፋሰስ አራት አገራት መካከል ልዩነት እንዳይፈጠር በሚል መልስ ከመስጠት መቆጠቧን አስረድተዋል። የውሃ ሚኒስትሩ ከስብሰባው ከወጡ በኋላ ለጋዜጠኞች በሰጡት መግለጫ ደግሞ የህዳሴ ግድቡ አስተዳደር በስነ ምግባር ያልተደገፈ ነው ከማለታቸውም በላይ አገራቸው ህገወጥ በሚል እንደፈረጀችው አስታውቀዋል። ጨምረውም የህዳሴ ግድቡ ብላክ ቦክስ ነው፣ ምክንያቱም በግድቡ ላይ የሚደርስ ማንኛውም ብልሽት በተፋሰሱ ሀገራት ላይ ከባድ መዘዝ ያስከትላል ብለዋል ሲል የግብጽ መንግስታዊ አህመራም ኦንላይን ዘግቧል። እናት ፓርቲ በጋምቤላ ክልል ከሰሞኑ በተፈጠረውና ከፍተኛ የክልሉ ባለስልጣናትን ጨምሮ በርካታ ንጹሃን ዜጎች ለህልፈት በዳረገው ግጭት ላይ ባወጣው መግለጫ ችግሩ ውስጣዊና ስር ሰደድ እንዲሁም የውጭ እጆች አሉበት ሲል አሳስቧል። ፓርቲው ታህሳስ 10 ቀን 2018 ባወጣው የአቋም መግለጫ እንዳመለከተው በክልሉ የተከሰተው ግጭት ውስጥ ለውስጥ ሲጤስ የነበረ እና በወቅቱ መፍትሄ ያላገኘ ፖለቲካዊና ኢኮኖሚያዊ ጥያቄ ነው በማለት ገልጿል። ይህ የቆየ ችግር በወቅቱ ባለመፈታቱና የውጭ እጆችም በመቀላቀላቸው አሁን ለተፈጠረው አሳዛኝ እልቂት ምክንያት መሆኑን ፓርቲው አስታውቋል። በክልሉ በተፈጠረው ልብ ሰባሪ ክስተት ህፃናት፣ ሴቶች፣ አዛውንቶች የጥቃቱ ሰለባ መሆናቸውን የገለጸው ፓርቲው ከፍተኛ የንብረት ውድመትና ዘረፋ መፈጸሙንም ጠቁሟል። ሁኔታው እጅግ አሳሳቢ ከመሆኑ የተነሳ እስካሁን ድረስ የሟቾች አስክሬን ተነስቶ አለማለቁንና የሟቾች ቁጥርም በውል እንደማይታወቅ ፓርቲው በደረሰው መረጃ አረጋግጫለሁ ሲል አስታውቋል። እናት ፓርቲ አካባቢውን ነዋሪዎች ዋቢ አድርጎ እንደገለጸው የኢትዮጵያና የደቡብ ሱዳን ድንበር ክፍት መሆኑን ለችግር መባባስ ምክንያት ሆኗል ያለ ሲሆን ፓርቲው በመግለጫው የተወሰኑ የክልሉ ቀበሌዎች በደቡብ ሱዳን ኃይሎች ቁጥጥር ስርም ይገኛሉ ያለ ሲሆን የውስጥ ሽኩቻዎች ሲኖሩ የውጭ ኃይሎች ሁኔታውን ለማፋፋም እንደ አንድ ዕድል እየተጠቀሙበት መሆኑንም አመልክቷል። ፓርቲው የፌዴራልና የክልሉ መንግስታት እየተከተሉት ያለውን ይድረስና ጭስ የማጥፋት አይነት ስራ እንዲያቆሙ የጠየቀ ሲሆን መንግስት ከዚህ ይልቅ እልቂቱን በአስቸኳይ እንዲያስቆም፣ በማህበረሰቡ ዘንድ ዘላቂ እርቅ እንዲፈጠር እንዲሰራ፣ የህዝብን የፍትሃዊ ተጠቃሚነት የኢኮኖሚና የፖለቲካ ጥያቄዎች በቁርጠኝነት እንዲመልስ እንዲሁም ክፍት የሆነውን ድንበር በማስከበር የውጭ ተጽዕኖን እንዲቀንስ አሳስቧል። እናት ፓርቲ ለተጎጂ ቤተሰቦች እና ለኢትዮጵያ ህዝብ መጽናናትን በመመኘት መግለጫውንም አጠናቋል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያው ብልጽግና ፓርቲ ደጋፊዎች ኤርትራ ከኢጋድ መውጣቷን የመነጠል አጀንዳዋና ለበይነ መንግስታት መድረኮች ያላትን ጥላቻ ማሳያ ነው በማለት ላይ ይገኛሉ ሲል ተችተዋል። የማነ ሆኖም ኢትዮጵያ ከሶማሊላንድ ጋር የባህር በር የመግባቢያ ስምምነት ስትፈራረም እና ከዚያ ኢትዮጵያ ራሷ የምትቆጣጠረው የባህር በር አጀንዳ ስታራምድ ኢጋድ ዝምታን መምረጡ ለኤርትራና ሌሎች ተጎጂ ሀገራት ዕዳ እንዲሆን አድርጎታል በማለት ወቅሷል። የብልጽግና ፓርቲ ደጋፊዎች በአሁኑ ወቅት በኤርትራ ላይ የማጥላላት ዘመቻ የሚያካሂዱት የፓርቲውን የራስ የባህር በር አጀንዳ አቅጣጫ በማስቀየር የተጎጂነት ራስንና የመከላከል ዘመቻ አድርጎ ለማቅረብ ነው ሲልም ከሷል። ለዚህ ግብ አንዱ ስልት ኤርትራን የኢትዮጵያና የቀጠናው በጥባጭ አድርጎ ማቅረብ ነው ያሉት የማነ ይህ ተቀባይነት እንዲኖረው ማድረግ ግን እጅግ ይከብዳቸዋል ሲሉም ገልጸዋል። የኢትዮጵያ ሰብአዊ መብት ኮሚሽንን ጨምሮ የአራት ሀገራት ብሔራዊ የሰብአዊ መብት ኮሚሽኖች በደቡባዊ ፍልሰት መስመር የሚገኙ ሀገራት ሰብአዊ መብቶችን ማዕከል ያደረገ የፍልሰት ፖሊሲ እንዲነድፉ ጠቁመዋል።
ብሔራዊ ኮሚሽኖቹ ዓለም አቀፉን የፍልሰተኞች ቀን በማስመልከት ትላንት በወጡት የጋራ መግለጫ ሀገራቱ ለፍልሰተኞችና ለቤተሰቦቻቸው መብቶች ከለላ የሚሰጠውን ዓለም አቀፍ ድንጋጌ እንዲያጸድቁም ወይም ተግባራዊ እንዲያደርጉ ጥሪ አድርጓል። ሀገሪቱ የሰራተኞችን መብት ጨምሮ የሁለትዮሽና ባለብዙ ወገን ስምምነቶችን እንዲፈራረሙና የተፈራረማቸውንም ይበልጥ እንዲያሰፉ ኮሚሽኑ የጠየቀ ሲሆን ኮሚሽኖቹ የመደበኛ ፍልሰተኞች ብዝበዛን፣ ጾታዊ ጥቃትን፣ ህገወጥ ዝውውርን፣ የዘፈቀደ እስርንና መድልኦን ጨምሮ በደቡባዊ መስመር የሚገጥሟቸውን ከባድ አደጋ በጥልቅ አሳስቧል ብሏል። በርካታ ኢትዮጵያውያን ፍልሰተኞች በኬንያና ታንዛኒያ በኩል አቋርጠው ወደ ደቡብ አፍሪካም ይጓዛሉ ሲል መግለጫው ጠቁሟል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር የአሜሪካን ግሪን ካርድ ሎተሪ ወይም ዲቢ አግዷል። የዲቢ ሎተሪ ፕሮግራም የታገደው ከቀናት በፊት አንድ በዲቢ ሎተሪ ወደ አሜሪካ የገባ የፖርቹጋል ተወላጅ በከፍተኛ የትምህርት ተቋማት ውስጥ በሁለት ሰዎች ላይ ከፈጸመው ግድያ ጋር በተያያዘ እንደሆነ ተገልጿል። የአሜሪካ ባለስልጣናት በዲቢ ፕሮግራም ወደ አገሪቱ በሚገቡ ሰዎች ምክንያት በአሜሪካውያን ላይ ከእንግዲህ ጉዳት እንዳይደርስ ለማረጋገጥ እገዳውን መጣል እንዳስፈለገ ተናግሯል። ፕሮግራሙ ለተለያዩ ሀገራት ዜጎች በየዓመቱ 50 ሺህ የመኖሪያ ዜግነት ማግኛ ቪዛዎችን ሲሰጥ የቆየ ሲሆን ባለፉት 30 ዓመታት ከ3600 በላይ ኢትዮጵያውያን የዕድሉ ተጠቃሚ መሆናቸውም ይታወቃል።